አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እንዴት ናችሁ? ተናፍቃችኋል። በትልቁ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። እንዴት ናችሁ እናንተ? ተናፍቃችኋል፣ በጣም ተናፍቃችኋል የኔ ወዶች። እንግዲህ ዛሬ የጠፋ ሰው መጥቷል። ዌልካም ዌልካም በሉ። እንደዚህ ወደ ገጠር ገብተን ነው እነዚህ የምታዩቸውን እያመረትን ነው የጠፋ ነው። በቃ ፍየል በሬ ምናምን ቀላቢ አጃቢ ሆነን የጠፋ ነው። እንዴት ናችሁ? ደህና ናችሁ ወይ? እስኪ ሞቅ አድርጋችሁ ተቀበሉን። እንዴት ናችሁ? ሁሉ ሰላም? ተጠፋፋን። ጠፋሁኛ የበላኝ ጅብ አልጮህ አለ። ናፍቃችሁኛል። በጣም ነው ናፍቃችሁኝ። ወላሂ በጣም ናፍቃችሁኛል። እና የኔ ወዶች እንግዲህ ያው ፊልድ ቀይሬ ነው ገጠር ገብቼ ነው እንደዚህ በሮች እየቀለብኩኝ ፍየል እየቀለብኩኝ ነው ማለት ነው። ያው እንግዲህ የስራ ፊልድ ቀይሬ ነው የጠፋኋችሁ። ይሄ ምን ይመስላችኋል? እንግዲህ ድርቆ በሬ ቀልባችሁ ብታውቁ ካላችሁ ማሻአላ በሉ እስኪ። ወፍረውልኛል። እንዴት ነው አያችኋቸው? አያምሩም? እና ያው በሬ ቀላቢ ሆኜ ነው የጠፋሁት እላችኋለሁ። እኔ ወዶቻው ጨለማል። በነገራችን ላይ ማብራቱ ብዙ አይታይም። እንዴ ከታየ ነው ምናልባት። እና እንዴት ናችሁ? ሁሉ ሰላም ነው ወይ? በጣም ናፍቃችሁኛል። በዚህ አጋጣሚ ምን ሆነሽ ነው? በሰላማችሁ ነው ወይ? ዜድና ማሚ በጣም የምንወዳችሁ ጥንዶች ናችሁ። ምን ሆናችሁ ጠፋችሁ እያላችሁ ለምትጠይቁኝ ልጆች እንግዲህ ደህና ነን፣ ሰላም ነን አልሐምዱሊላህ። ግን ያው በአንዳንድ ምክንያቶች ነው የጠፋ ነው ማለት ነው። እና እንግዲህ ያው እነዚህን እየቀለብን ነው ማለት ነው። ስራችን እነዚህ ሆኖ ነው። እና ያው ገጠር ገብተን ነው የጠፋ ነው። የገጠሩን ውበት መስከረሙን ጥቅምቱን እናሳያችኋለን ብለን ነበር። እንግዲህ አልሆነም ማለት ነው። ያው ለማንኛውም ቢዚ ሆነና አውቄ ነው ሳቅ ነው አውቄ ልቀልዳችሁ ነው። ያው እዚሁ ነው ያሰርነው። እንግዲህ ያው ሌላው አላዋጣ ሲል ደግሞ ወደ በሬ ገብተናል ማለት ነውና በሬና ፍየል እያበላላን ነው። እና ያው አውቄ ነው፣ ለዚህ አይደለም የጠፋሁት። ይሄ እንግዲህ የነሱ የወንዶቹ ስራ ነው። ግን ያው እኔ የጠፋሁት ቢዚ ከመሆን አንፃር ነው። ልጅ ማሳደግ ምናምን ጋር በቃ ቢዚ የሚያረጋችሁ ብዙ ነገር አለ። የቤት ስራ ምናምን ይሄው የሴት ወግ አለ አይደለ? እና ራሴን ደግሞ ትንሽ ላዳምጥ በሚለው ነው ትንሽ ጀበር አድርጎ የነበረ። ብቻ ለምን እንደሆነ አላውቅም። በቃ የሆነ የስራ ፍላጎት ቪዲዮ ምናምን ነገር ጠፋ ብሎ ነበርና ከዛ ያው በዚሁ አጋጣሚ እንግዲህ ያው ለትንሽ ጊዜ ራሴን በቃ ማድመጥ አለብኝ ብዬ አሰብኩኝና አንዳንድ ጊዜ ሁሉንም ነገር እንጨብጣለን ስንል ራሳችን እናጣለንና እንደዚህ አይነት ስሜት ውስጥ ነበርኩኝ እኔና ያው አልሐምዱሊላህ ብቻ ለሁሉም ነገር እና ለዛ ነበር የጠፋሁት። ይኸው ተመልሻለሁ ኢንሻአላህ በአዳዲስ ቪዲዮዎች። አሚጣም እያለቀሰች ነው እንደምታዩት። እንግዲህ ነይ ነው በዚህ ሁኔታ ቪዲዮ መቅረጽም በጣም አስቸጋሪ ነው ማለት ነውና እንግዲህ ባክግራውንዳችን የሚጣለቅስ ሆኗል። እንግዲህ ምንም ማድረግ አይቻልም። ሲትሩ ታዝላለች እንደምታዩት እንዴ ያለች። በቃ አንዱ ከእናንተ ያጠፋኝ ምክንያት ይሄ ነው ማለት ነው። እንግዲህ ምንም ማድረግ አልችልም የኔ ውድ ቤተሰቦች። እስኪ መሽቷልም ግን በደንብ አይታይም እና ሲትሩ እንደዚህ ታዝላ እየተጨረሰ ነው ቪዲዮ ማለት ነው። እንግዲህ እናትነት ከባድ ነው። ምንም ማድረግ አይቻልም። ጤነኛ ልጆች ከሆኑልን ደግሞ አልሐምዱሊላህ ነው የሚባለው። ሌላ ምንም የሚባል ነገር የለም። እና እንዴት ነው ያምርብኛል ማዘር? ብቻ ትንሽ ልጆች ከባድ ናቸው። መማረጥ ያበዛሉ። አንዳንዴ እናት በእጃቸው ላይ ስትሆን ጉፋን በነገራችን ላይ አሟታል እና እዚህ ደግሞ ምክትም አለ ግን እየሸሸ ነው መሰለኝ። ታያቸው እና እንደዛ ነው የኔ ወዶች። እና ቪዲዮ አንደኛ አለመስራቴ ምክንያት ይሄ ነው። ቪዲዮውን አላስጨርሳለች፣ ታዝላለች። እንዴት ነው ማዘል? እንዴት ነው ያምርብኛል? ያው እንግዲህ የበሮቹ ምግብ እንግዲህ አዝረክርኮናል። የሚገርማችሁ ግቢው በቃ የሌለ ነው። በቃ ዝርክርኩ ነው የወጣው። ምን ማድረግ አይቻልም። እንደምታዩት አይታይም። አሁን ውስጥ ናቸው ሌሎቹ በሮች ማለት ነው። ይሄ ብቻ ነው የሚታየው። እና ያው ወደዛው መልሰናል ቤታችንን ማለት ነው። ወደዛው ወደ ገጠር እና ሀባይቢ ለዛ ነው ቪዲዮ ማንሰራው ማለት ነው። እንግዲህ እንደዚህ ተዛዝለን ቪዲዮ የሰራን የመጀመሪያ ማለት አንችልም። ብዙ እናቶች አሉ ብዙ ነገር የሚሰሩ እና ሀባይቢ አበረታቱኝ። ለማንኛውም ኢንሻአላህ በቅርቡ መለሳለሁ በሰፊው። የተለያዩ ቪዲዮዎች አሉ ቀርጽላችኋለሁ። ሲትራን ደግሞ አሁን ቀጣይ ቪዲዮ ላይ ኢንሻአላህ ላይክ አርጉ፣ ሰብስክራይብ አርጉኝ። ሲትሩን እንግዲህ አስተዋውቃችኋለሁ ማለት ነው። እና የኔ ወዶች ሚጣ እግር ያላሰራ ብላለች። 10 ጊዜ ነው ቪዲዮ መንካት የያዘችብኝ። እንግዲህ እግር ሲያወጡ መከራ ናቸው። ለማንኛውም ምንም ሆኜ አይደለም የጠፋሁት። በጣም ደህና ነኝ አልሐምዱሊላህ። ግን ያው ትንሽ
ራሴን ላዳምጥ ብዬ ነው። ሲቀጥል ደግሞ ያው ልጅ ጋር ምናምን በጣም አስቸጋሪ ነው እና እኛ ሀገር ላይ ደግሞ በዚህ አጋጣሚ ያው አጋዥ በጣም አስቸጋሪ ናቸው። እንግዲህ እንደኛ አይደሉም፣ በቃ አይቆዩም። መኖሪያ ቤት ደግሞ የሚፈልግ የለም፣ ሻይ ቤት ነው የሚፈልጉት። እየሳቀችብኝ ነው በነገራችን ላይ እና ሻይ ቤት ምናምን ስለሆነ የሚፈልጉት በቃ 1 ወር ቢቀመጡ ነው። ከዛ 2 ወር እንደውም እኔ አልሐምዱሊላህ እስካሁን ያው 3 ወርም 4 ወርም ይቆዩልኛል እና በየቤቱ በየ15 ቀኑ ነው የሚወጡት እና በጣም ነው የሚያነፍሩት። በቃ እዚህ ሀገር ሲባል እኔ ራሱ ከፋ ነበረ። በቃ የኛ ሀገር ሰው ስለማያውቅ ነው ወጥቶ ስለማያውቅ ስለሚገፋቸው ስለሚበድላቸው ነው ብዬ አስብ ነበር። ግን እንደዛ አይደለም ወላሂ። በቃ ትንሽ አስቸጋሪ ናቸው እና የስራ ፍላጎት ምናምን የላቸውም እና የስራ ፍላጎት የላቸውም። በቃ እንግዲህ በቃ እና ያው ሚጣጋ ተሆኖ ስራ የቤት ስራ ምናምን በዛ ላይ ልብሱ የኢትዮጵያ ነው። ያው ትንሽ ልፋት አለው ሁሉም ነገር በኃይል ነው። ሂጂ በቃ ሂጂ ማማ ሂጂ አባባ መጣ ሂጂ እዛ እና እሱ ጋር ሲሆን በቃ በጣም አስቸጋሪ ነው የሚሆነው እና የቤት ስራ ጋር ደግሞ ተጨማሪ ቪዲዮ ምናምን እንደዚህ ለመቅረጽ ትንሽ አስቸጋሪ ነው እና እንደዛ ሆኖ ነው። በጣም ነው ናፍቃችሁኝ። በነገራችን ላይ ስትጠይቁኝ ለነበራችሁ ልጆች በጣም አመሰግናለሁ። ሀቂቃ አስተዋሻ አለማጣት ነው ዋናው ነገር እና የሚገርመው የቅርብ ሰዎች አይደሉም የሚጠይቋችሁ፣ የሩቅ ሰዎች በቃ በቪዲዮ በስክሪን ብቻ ያወቁን ሰዎች ተጨንቀው በመስመር ሲደውሉ፣ በኢሞ ሲጽፉ፣ በዋትሳፕ ሲጽፉ ማየት እንዴት ደስ ይላል እና ስላገኘኋችሁ ደስ ብሎኛል። ከምንም ነገር በላይ በዩቲዩብ ሰው ነው የምናገኘው እና ሰው በቃ የእውነት እኛም ልባችን ድንግጥ የሚልላቸው ሰዎች እነሱም ልባቸው ሳይሆን ድንግጥ የሚል ስንጠፋ የሚጨነቅ ሰው ይገኛል እና በቃ ደስ ይላል። ብቻ ሰው ማትረፍ ትልቁ ነገር ነው እና ደህና ነኝ አለሁላችሁ። ሰላም ነው ጋር እና ኢንሻአላህ በአዳዲስ ቪዲዮ ደስ በሚሉ ቪዲዮዎች እመጣላችኋለሁ ከአሁን በኋላ ኢንሻአላህ። ማሜ ስልክ እያወራ ነበርና አስቆምኩ ቪዲዮውን ማለት ነውና ያው ስለሚለፈልፍ እና ለማንኛውም እስኪ በአዳዲስ ቪዲዮ እመጣለሁ ኢንሻአላህ። እናንተም እንዲሰራላችሁ የምትፈልጉት ነገር ካለ ጠቁሙኝ፣ አበረታቱኝ። ቻናሉ እርግጠኛ ነኝ ደክሟል። ላይክ፣ ሼር፣ ሰብስክራይብ አድርጉ እና ደግሞ ያው ስራም እየሰራሁ ነው በነገራችን ላይ ያው ብዙ እንደዚህ ባልወጣም አንዳንድ ጊዜ በቃ ሰው በማገኝበት አጋጣሚ እየሰራሁኝ ነው ማለት ነው። ብዙ የፍራሽ ልብሶች፣ የትራስ ልብሶች፣ የተለያዩ እቃዎችን እዚሁ ርቄ ባልሄድም ቅርብ ያሉትን እየሰራሁ ነው፣ እየገዛዛሁኝ ነው፣ እያደረስኩ ነው። ያው ግን ሚዲያ ላይ ነው የጠፋሁት። ቪዲዮ ለመስራት ትንሽ አስቸጋሪ ነው። በውስጥ መጥቶ ይሄን አድርግልን ለሚሉ ልጆች እያደረግኩ ነው፣ እያመቻቸው ማለት ነው። ኢንሻአላህ እናንተም በዱዓችሁ አግዙኝ። ዋናው ደግሞ አልሐምዱሊላህ ጤነኛ ልጅ ማሳደግ ነው እና ያው እናት ስትሆኑ ትንሽ ሰከን ብላችሁ ከልጃችሁ ጋር ጊዜ ማሳለፍ አለባችሁ። አንዳንዴ ደግሞ በቃ ልጅም ጋር ኑሮም ጋር ስራም ጋር ምናምን ሲሆን ለራሳችሁ ጊዜ ታጣላችሁ እና እንደዚህ አይነት ነገር ስላለ ያው አንዳንዴ በቃ ከሁሉም ማጣ ከምትሆኑ የሆነ ነገሩን ተወታርጋችሁ የሆነ ነገር ላይ ተረክዛላችሁና እንደዛ ስለሆነ ነው እንጂ ሌላ ምክንያት የለኝም የጠፋሁበት ማለት ነው። በቃ ኢንሻአላህ ደግሞ ረመዳንም እየቀረበ ነው። ኢንሻአላህ ጥሩ ልጅ ካገኘሁኝ ደግሞ ብዙ የባልትና ስራዎችን የመቀጠል ሀሳብ አለኝ ኢንሻአላህ ማለት ነው። ኢንሻአላህ ያው ብቻ ከልጅ የሚበልጥ ነገር ስለሌለ ልጅን ላለማንገላታት ነው ማለት ነው ሁሉንም ነገር የተውኩት። ኢንሻአላህ ሰው ካገኘሁኝ የባልትና ስራዎችንም እቀጥላለሁ። ወደፊት ሌሎች ስራዎችን እሰራለሁ ኢንሻአላህ ባላህ ፈቃድ እና በቅርቡ በሰፊው እንገናኛለን። ምጣን ደግሞ አሳያችኋለሁ ኢንሻአላህ በቪዲዮ አመጣታለሁ፣ አስተዋውቃችኋለሁ ለእናንተ እስከዛው ድረስ ቻው ቻው።